ሰላም ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ሙስሊምም ክርስቲያንም ጾማችሁ የፍቅር የሰላም የአንድነት የመተሳሰብ ያድርግላችሁ። ክፉን እግዚአብሔር አምላክ ያርቅላችሁ። በመንገዳችሁ ሁሉ እንደ ሃይማኖታችሁ እግዚአብሔር አምላክ ጥላና ከለላ ጋሻ ይሁንላችሁ። ያሰባችሁትን ሁሉ ያሳካላችሁ። ቤተሰቦቻችሁን እቅፍ ድግፍ አርግቶ እግዚአብሔር ይጠብቅላችሁ። የሰራችሁትን ሁሉ ይባርክላችሁ። ስለ እውነት የምትቆሙ በህይወታችሁ ሁሉ እግዚአብሔር አምላክ ስለ እውነት ከጎናችሁ ይቁም። ህይወታችሁን ይባርክላችሁ እያልኩኝ ከዚህ በመቀጠል ስለ አንድ ዩቲዩበር መናገር ፈልጋለሁ ማለት ነው። አሜን ነው አሚና ምናምን ስምህ ራሱን ያያዝልኝም ገብተክ ኮሜንት ስር የምታጎበጉም ማለት ነው። አለቅላቂ ነክ አንተ ስለ እንዳልክና ስለ ሄሉ ምን የምታውቀው ነገር ምን አለ? እኛም ራሱ እንዳንተ አላጎበጎብንም። ሽማግሌ የነበርነው ልጆች ማለት ነው። አለቅላቂ ሲቀጥል ደግሞ ስትኖር ስለ እውነት ኑር። እሺ እውነትንና እውነትን ይዘክ ኑር። ጓደኝነት ሌላ ነው፣ እውነትን መያዝ ደግሞ ሌላ ነው ማለት ነው። እየገባክ አትንቦጭቦጭ፣ እንደ ወንድ ልጅ ሸንቀጥ ቆፍጠን በል ማለት ነው። ስለዚህ የእንዳልክን ቮይስ ሰማክና ሄሉ እንዲነሽ ማለት አትችልም። ምክንያቱም ለአንተ የሰማኸው ቮይስ እኛ ጋር ስላለ ማለት ነው። ልክ በቃ አንተ ብቻ እኔ አዋቂ ነኝ አትበል። ቮይሱ ላንተ ያሰማክ እኛ ጋር አለ። ሲቀጥል ደግሞ ያ ቮይስ ስራ ከመጀመራቸው በፊት የተነጋገሩበት ቮይስ ነው። ፍቅር ከጀመሩ በኋላ የተደረገ ቮይስ አይደለም። ይገባሃል ወንድሜ ማለት ነው። ሲቀጥል ደግሞ ፍቅር የጀመሩት በቅርብ ጊዜ ነው። ገባክ? ይሄ ቮይስ አቀነባብሮ ስሟን ለማስጠፋት ቆራርጦ አንድ ላይ ግጥም አድርጎ ያወጣው ቮይስ ነው። ዝም ብለህ አትንቦቅቦቅ ማለት ነው። እውነትን አውቃለሁ ምናምን ብለህ ትላላጣለህ እንዴ? የእንዳልክ ቮይስ እኛ ቢያንስ እንኳን 100 በላይ ቮይስ አለን፣ ሲንቦቆቦቅ የነበረው ቮይስ ማለት ነው። ስለዚህ ቮይሱን አይደለም አንተ እኛ እናውቀዋለን። ሌላ ደግሞ ዩቲዩበሮች ማለት ነው፣ እግዚአብሔር ምስክሬ ነው። አሁን የመጀመሪያ ሲገናኙ የተወያዩበትን በስራ እንደሆነ የተነጋገሩበትን ቮይስ ለማውጣት እየተዘጋጁ ነው። ገባችሁ? ከዛን ከሆነ መጀመሪያውንና የሆነ ጊዜ እንትን ሰርታ ነበረ ከሱ ጋር የሆነ አባቴና እሱ እንትን ባሉ ሰዓት የሆነ ድምፅ አለ። አባቴና ሄሉ ፍቅር ጀምሮት እዚህ ይላችኋል። በሞተር ሳይክል ሊወስዳት የነበረ ጊዜ እሱ ጋር ምን ተናግራ ነበረ? አንቺ ሁሉንም ታፈቅሪያለሽ፣ እኔንም አንድ ሰሞን አፍቅረሽኝ ነበረ የሚለውን ቮይስ ቆርጦ ማለት ነው። ቆርጦ አውጥቶ ማለት ነው። በመሃል ከቮይሱ ጋር አቀላቅለውት ልክ እሷ ያንን ነገር እሷ እንትን በጥሰው አውጥተው እሷ እንትን እንዳለች አድርገው አቀነባብረው በቮይስ ቁጭ አድርገውላቸዋል ማለት ነው። ሚዲያ ላይ እንኳን ቢወጣ ይሄን ቮይስ እንዳታምኑት፣ የተቀነባበረ ቮይስ ነው። ሲቀጥል ደግሞ ድምፁ ራሱ በደንብ አይሰማም። እሷ የምትለው ድምፅ ራሱ በደንብ አይሰማም። ሲቀጥል ደግሞ ትክክለኛ ቮይስ ቅጂ ከሆነ ንጹህ ከሆነ ኖርማል ድምጿ ነው የሚገባው። ጸጥ ያለ ኖርማል ድምጽ ነው። ብጥስጥስ ያለ ድምጽ አይገባም ማለት ነው። ስትናገር የሆነ ፓርቱ ይሰማል፣ ከዛን ቁርጥርጥ ያለ ነው የምትለውም አይሰማም። ያን ቮይስ ገጣጥሞ ማለት ነው ለእያንዳንዱ እየላከላቸው ለዩቲዩበር እንዲህ ነበር የተነጋገርነው ብለው ለኛ ቮይሱ ደርሶን ማለት ነው። ይሄ ቮይስ በእንትን የተቀነባበረ ነው፣ ጠንቅቀን ነው የምናውቀው ብለን ወጥረን ስለያዝ ነው። አሁን ደግሞ በዚህ ሾካካ መጥቷል ማለት ነው። ይሄን ቮይስ ሰምቶ ማለት ነው መጀመሪያ የተስማሙት ይሄው ቮይሱን ሰምቻለሁ ያዙኝ ልቀቁኝ ምናምን እያለ ነው። ድመትና አይጥ ያዙክ ምንም አታመጣም። ገባክ? ስትኖር ስለ እውነት ኑር። ሰውን በመጀመሪያ እንደ ሰው ነው። ሚዲያ እንኳን አንተ ይቅርና እህትን ወንድሞቿ ሚዲያ ተጠቃሚ ናቸው። እሱን ማዋረድ ቢፈልጉ በሚዋረድ መልክ ያዋርዱት ነበረ። ግን ክብር ያላቸው ናቸው። ሲቀጥል ደግሞ እሱ ይሄን ማስረጃ ለእናንተ የበተነው እኛ ጋር ነፍ ቮይስ አለ፣ እሱን እናወጣለን። እስቲ እሱ ወንድ ከሆነ ይሄን ቮይስ ያውጣ፣ ከዛም በኋላ ደግሞ የእሱን ድምፅ አውጥተን እኛ እናሰራጨዋለን። እስቲ ወንድ ነው የለፈለፈችበትን ቮይስ ያውጣ። ገባክ? የዛኔ ደግሞ እኛ እሱ የተናገረውን የለፈለፈውን ቮይስ አውጥተን እንበትንለታለን። እና
ተከብረ እንደተቀመጥ ተቀመጥ ማለት ሲቀጥል ደግሞ እውነተኛ ጓደኛ ኮንክ ማለት ነው ሄሉ ጋም ደውለ መጠየቅ አለብህ ሄሉን ደውለ ማነጋገር አለብህ እንጂ ቮይስ ሰማህና ጓደኛህን እኔ እውነትን አውቃለሁ ምናም ቮይስ ነው ሰማው በመሐላችሁ ምን ይኖር ምን የምታውቀው ነገር የለም ገባክ ሲቀጥል ደግሞ ፍቅር እንደነበራቸው ራሱ በናቲ ሚዲያ ላይ መጨረሻ ላይ ተናግሯል ዝም ብላ ካትንቦቅቦቅ እኔ ከሷ ጋር በመጨረሻ ፍቅር ስተት የሰራውት ፍቅር የጀመርኩበት ጊዜ ነው ብሎ ተናግሯል ምንድነው አንተ ወንዱን እሺ ቆፍጠን በል ሲቀጥል ደግሞ ሄሉም ነካክ ማለት ብዙ ህዝብን ነው ቲክቶከር ላይ ያሉትን ህዝብን የነካው አስፈላጊ ከሆነ ገልብጠን እንረግጣለን ገባክ እንዳልክን እንዳንበረከክ ነው እናንበረክካለን ስርዓትን ይዘ ተከብረ ኑር እውነተኛ ፈላጊ ኮንክ ሄሉንም ጠይቀክ እውነቱን እወቅ እሱ ባለክ መንገድ አይደለም ላንተ የሰማው ቮይስ እኛ ሰምተነዋል እኛ ጋርም አለ ቮይሱ ማለት ነው ይሄንን ነው ምልክ ስርዓትን ያዝ ከስር እንደ ሴት አታጎጉብ ሲቀጥል ደግሞ እውነተኛ ሰው ኮንክ ደውለ ጠይቃት ነው የምንለው ሁለተኛ ደግሞ ከዚህ በመቀጠል የምለው ነገር እንዳልክ ማለት ነው እኛ ቲክቶከሮችን ወይንም የሄሉ ተከታዮችን ሄሉ አይደለችም ያስጀመረችን ገባክ ሄሉ ልጆቹን ታስቆምልኝ ልጆች ግሩፑን ታስቆምልኝ ብለህ እያልክ ነው አይደለ እኛ ሄሉ አላስጀመረችንም ይገባሃል ሄሉ አላስጀመረችንም እኛንም ማስቆም አትችልም ህዝብን ወተ ይቅርታ ካልጠየቅ አንተም ከኛ ጋር እልህን የተጋባው እኛም ካንተ ጋር ነው እልህ የተጋባ ነው ገባክ ህዝብ ነው ይሄ ላይክ እናንተን ብርም ቢዝነስን እንድትሰራ የሚያደርግክ ህዝብ ነው በዜሮ ድባቅ የመታክ የኛ ጥንካሬ ነው ገባክ አሁንም ቢሆን ሄሉ እኛን ማስቆም አትችልም ለማንም ስልክ እየደወልክ ሄሉ እንድታስቆምልኝ ምከሯት ሄሉ እንድታስቆምልኝ ምከሯት ምናምን እያልክ የምትደውለው ማለት ነው ሄሉ እኛን ማስቆም አትችልም መቆም የሚችለው ህዝብን ወተ ይቅርታ ስትጠይቅ ብቻ ነው ካለዛ ግን አንተም ከኛ ጋር እልህን የገባው እኛም ካንተ ጋር እልህን የተጋባ ነው ማለት ነው እሱንም እውነትን ይዘን ነው የቆም ነው ለዛ ነው የማንቀየረው የማንለዋወጠው ህዝብን በድያለው አሳዝኛለሁ ይቅርታ አንድ ቃል ይቅርታ ብትጠይቅ ህዝብ ያቆማል ከህዝብ ጋር እልህ አትጋባ አየካደል ዩቲዩበርክ ምን ያህል እንደሞተ ከህዝብ ጋር እልህ መጋባት ይሄ ነው ማለት ነው ስለዚህ አሁንም ድጋሚ እንድትሰማው ነው ምነግረ ሄሉ እኛን ማስቆም አትችልም ያስጀመረችንም እሷ አይደለችም የምታስቆመንም እሷ አይደለችም ይቅርታን ከጠየክ ግን እናቆማለን ህዝብን ይቅርታ ጠይቅ ነው አንተ ደግሞ ከኛ ጋር እልህ ተጋብታል እኛም ደግሞ ካንተ ጋር እልህን የተጋባ ነው ይሄንን እወቅ ማለት ነው ቀጥል ደግሞ እየደወልክ ለሌላ ሰው እንደዛ ከምትል የኛ ቁጥር አለ የኔ ቁጥር አለ የነ ቤቲ ቁጥር አለ የነ ረሂማ ቁጥር አለ የብዙ ሰው ስልክ ቁጥር አለ ደውለክ እኛን መጠየቅ ትችላለህ በጎን ሄደው እንዲያቆሙኝ እኔን እንዲያስቆሙኝ ወይንም ሄሉ ነገሮችን ታብርድ ታስቆም ይያልክ ማለት ነው የምትልቀው ሽምግልና እኛ ጋር አይሰራም ይቅርታ ከጠየቅ ብቻ ነው የሚቆም ስለዚህ በዛ ቮይስ ደግሞ አስፈራራታለሁ ሄሉን እንዲላታለሁ ምንም ህዝብ እውነትን ስለሚያቅ ሄሉ ላይ ምንም ማድረግ አትችልም 50 ቮይስ ብታወጣ አይደለም የሄሉን ድምጽ ይቅርና የጠቅላይ ሚኒስተሩን ድምጽ አስመስሎ ሚዲያ ላይ ይለቀቃል ማለት ነው ስለዚህ አንተም በዛ ልክ ነው የሄሉን ድምጽ አስመስለክ ሚዲያ ላይ የለቀቀው ሳይሆን ቮይስ የሰራ ማለት ስለዚህ እንኳን ሄሉ ይቅርና የጠቅላይ ሚኒስተሩም ድምጽ የሳቸውን ድምጽ የውሸት ሚዲያ ላይ እየተለቀቀ ነው ማለት ነው ስለዚህ ማናችንም አናምንም ሄሉን ጠንቅቀን ጠንቅቀን ማለት ነው ስለዚህ አንተ አሚና ነው አሜን የምትባለው ስርዓትን ያዝ በማታቀው ነገር አትብኳካ እንደ ቡኮ እንደ ሴት ጅጥ አትበል እውነትን ከፈለክ ሄሉ ጋር ደውል እውነትን ከፈለክ አለን የግሩፖቹ ሽምግልና ላይ የነበረን እውነትን የምናቅ ነፍ ቮይስ ያጠራቃል ስለዚህ እነናቲም እነንተናም ብለው አቆመዋል አንተ ደግሞ አሁን በመሃል ያልክ ነው ስርዓትን ያዝ እኛ ማንንም አንፈራም እውነትን ይዘናል ቮይሶችም አሉ እዚህ ማለት ነው አሜን የምትባለው አንዷ ጓደኛችን ደውላለ ተንቦቆቦክና ድጋሚ ሲደወል ለምን ስልክ አታነሳም እውነተኛ ሰው ኮንክ ቦቅቧቃ እውነተኛ ሰው ወገብ ይዞ ይከራከራል ልክ እንደኛ
ወገቡን ይዞ እስከ መጨረሻው ጸንቶ ይኖራል። ስለዚህ ምን ልላችሁ ነው፣ የቮይስ ምናልባት ቢለቀቅ ማናችሁም ዩቲዩበር እንዳታምኑ። የተቀነባበረ የጠቅላይ ሚኒስትሩን ቮይስ አቀነባብረው እንደሚለቁት የሄሉ ቮይስ እንደዛ አቀነባብረውታል። እሺ፣ እዚህ እስከ መጨረሻው ከሄሉ ጎን እንቆማለን። ስለ እውነትና ስለ እውነት እንዳልክ ወጥቶ ህዝብን ይቅርታ ካልጠየቀ እኛም አንፋታውም እስከ መጨረሻው ማለት ነው። ህዝብም እሷን ብቻ ሳይሆን እኛንም ጭምር ነው የካደን። በሱ ምክንያት የታመሙ ሆስፒታል የገቡ ልጆች አሉን። ስለዚህ ህዝብን ይቅርታ ጠይቅ ነው። በተረፈ መልካም ቀን።